የተከበራችሁ የሄለን ዩቲዩብ ተከታታዮች ሁላችሁም ላይክ ሼር ሰብስክራይብ እያደረጋችሁ ገባ በሉ አበረታቱኝ። እንግዲህ አደይ ድራማን ክፍል 132 ይዤላችሁ ከች ብያለሁ። ሁላችሁም ላይክ እና ሼር ሰብስክራይብ እያደረጋችሁ አበረታቱኝ። እንግዲህ የፍቅር እናት አሹን እዚህ ምን እየሰራህ ነው ብለው አሉት። እሱም አይ ማለቴ ኮካ ሚሪንዳ እያለ ሮማኔና ማታን ብሎ ሲገባጥር እሱን አውቃለሁ፣ ግን ለምንድነው እዚህ የገባው ነው ጥያቄ። እትዬ አሹ እኮ ኮካ እንዲያመጣልኝ ልኬው ነው። እንደዛ ነው። አሁን ግን ደህና ነሽ ሮማን? እንግዲህ ከዚህ በፊት አደይ እዚህ ቤት ውስጥ እያለ ከዴብ ጋር በተደጋጋሚ ይገናኙ ነበርና በግንኙነታቸውም ምንድነው ምን እያረጋችሁ ነው ብላ ተጠይቅ ነበር የፍቅር እናት። አሁን ደግሞ አደይ ከዚህ ቤት ወጣ ሮማን መጣለይ። ሮማን ደግሞ በተደጋጋሚ ካሹ ጋር እያየቻቸው ነው ማለት ነው። እንግዲህ አመሰግናለሁ ትዬ፣ ግን ቅምጥል ጋር ለቅሶ መድረስ አለብኝ። የምን ለቅሶ ስትል ከዛ የቅምጥል አባት ሞቷል እና እንደዚህ እያመመሽ ልከዥ ነው ወይ? አዎ ትዬ ግዴታ መሄድ አለብኝ። ቅምጥል አባቷን በጣም ነበር የምትወዳቸው። እንደዛ ከሆነ በጣም ጥሩ መሄድ ትችያለሽ። እሺ ትዬ። ከዛ የፍቅር እናትም ትተው ወጡ። አሹን ለምንድን ነው የፈራሽው ሮማኔ? ሌላ ነገር እንዳያስቡ ብዬ ነዋ። ሮማኔ ለምንድን ነው የፈራሽው አለ አሹ። ቢሆንም አሹ እኔ ክፍል ውስጥ ስታገኝ ሌላ ነገር እንዳያስቡ ፈርቼ ነው። እሳቸው የኔና ያንተን ቅርብ አያውቁም ብላ ሮማን ስትል፣ ከዛም አሹ ያውቃሉ እንጂ ሮማኔ ምንም ችግር የለውም እህቴ ናት ከእሷ ጋር ነው የምኖረው ብዬ ነግሬያቸዋለሁ። እሹ ግን አሹ መሄድ ያለብህ፣ ያቺ ፍቅር ከመጣች ደግሞ ሌላ ነገር ነው የምታደርገው። አይዞሽ ሮማኔ ብላ ስትል በር እየተንኳኳ ነው። ከዛም አሹ በር እየተንኳኳ ነው። አዎ በቃ ልሂድ ብሎ አሹም እንግዲህ በሩ እንዲከፍት ሲሄድ ሮማኔም እንግዲህ አይኗ አብሮ ከርተት አለ ማለት ነው። እንግዲህ ትወደዋለች ግን መናገር አልፈለገችም። ከዛ ደግሞ እቺ ቀበቲና የምትባለዋ ማለት ነው በር እያንኳኳች ነው። ከዛም አሹን ሮማኔ ጋር ነበረ እንግዲህ እሱም በር ሲከፍት እቺ እብድ ናት ማለት ነው። የከፈተላትም ዴብ ነው ማለት ነው፣ አሹ ሳይሆን። ወደ ልክ ነው ዴብዬ፣ ሲጀመር እኮ አንተን ፈልጌ ሳይሆን ማሚን ፈልጌ ነው። እና ታዲያ ታለም ያለችው እኮ ላይ ነው፣ እኔ ደግሞ እዚህ ነኝ። ከፈለሽ ገብተሽ ማየት ትችያለሽ። አይ አደይን ፈልጌ አደይን ፈልጌ። እሷን ደግሞ ለምን ፈለግሽት? ባርኪ መልእክት ልኮላት ነበር። ሰሞኑን ሰላም ይበዛብኝ ነው፣ በዛ ላይ ደግሞ ስሜን ቀይሬያለሁ ብሎኛል። ደውዬ ላገኛት ስላልቻልኩኝ ናፍቃኛለች ብለሽ ንገሪልኝ ብሎ ነው ብላ መጣይ። እነሌሊ ጋር ሂጄ ነበር፣ እዛም ላገኛት አልቻልኩም። ምናልባት አንተ ካገኛት አለችው። ነገር አብዬ ነው። ሲጀመር አንቺ ምን አገባሽ ደግሞ? ለምንድነው ባርኪና አደይ ለምንድነው የሚያወሩ ብሎ ዴብ ሲጠይቅ፣ ምን አውቃለሁ እኔ። ምን ነው የተቆጣ ነው? ትሰሚኛለሽ ቲና፣ የተረሳ ነገር አታቀጣጥይ እሺ። ስሚኝ ደግሞ ባርኪና አደይ ለማገናኘት ፈልገሽ ከሆነ በጣም ተሳስተሻል። እንዴ እኔ ምን አውቃለሁ? እሱ ራሱ ነው ደውሎ እንደዛ ብለሽ ነገር ያብሎ ያለኝ። እሱም ማለሽ ሌላ ሰው ነው የሚመለከተኝም። እሺ ከዚህ በኋላ ከአደይ ጋር እንድትገናኙ አልፈልግም። እንዴ ዴብ ጨርሻለሁ አላት። ከዛም ዴብን በጣም አናደደችው። ዴብም እንግዲህ ከዚህ በኋላ አንቺን ላይ አልችልም ብሎ አላት ማለት ነው። እሷም እንዴ ብላ ዴብ እያለች ስትጠራ እሱም ትቷት ሄደ ማለት ነው። እሷም እንግዲህ አደይንና ዴብን ለመለያየት ባርኮት ደብዳቤ ልኮልሻል ብላ የወሬ እያቃጠረኝ ነው ማለት ነው። እንግዲህ ቅምጥልም ደግሞ የአባቷ መቃብር ቦታ ሄዳ እሪ እያለች እያለቀሰች አባቴ ትተኸኝ ሄደህ ነው ወይ እያለ አፈር ላይ ስትንከባለል እንግዲህ አባትዬ ብላ በጣም ታሳዝናለች። ኪንጎም ከያዝ እናቴም እኮ የለችም አባቴን አለኝ፣ እንዴት ብቻ ትተኸኝ ትሄዳለህ ብላ ስትንሰቀሰቅ፣ ከዛ ሁሉም እያለቀሱ እንግዲህ በጣም ከባድ ነው። በጣም አዝናለች። ሁሉም አዝነዋል፣ ሊሊም አዝነዋል። ሁሉም እያለቀሱ ነው እንግዲህ። ሊሊም ቤተሰቦቿን አታለች እና በዛው ምክንያት እሷም እያለቀሰች አባቴ ተነስልኝ ብላ እሪ ብላ እያለቀሰች ነው ማለት ነው። ከዛም እንግዲህ ሁሉም ኪንጎም
ሁላቸውም እንግዲህ እያለቀሱ ነው። እንግዲህ ባቡሬም እንደዛው ሁሉም ትተኸኝ ሄድክ ለምንድን ነው እያሉ ሲያለቅሱ እንግዲህ በጣም ያሳዝናል። ቅምጥል በጣም አዝናለች። ማዝናናትም አልቻሉም። እንግዲህ በጣም ነው የሚያሳዝነው። ቅምጥልና ባቡሬም ተያይዘው እያለቀሱ ነው። እንግዲህ በጣም ከባድ ነው። በጣም ነው የሚከብደው። አባት ከሌለው ምን ዋጋ ያለው ብለ ሁሉም ነገር አባት ሲኖር ነው ብላ አንዷ ደግሞ ምስኪን ልጅ ስታሳዝን ብላ ለቅምጥል እያዘነች ነው። ለቅሶ ቤት በጣም እያዘኑላት ነው። በጣም ታሳዝናለች። እንግዲህ የቅምጥል እናትም እንግዲህ ከበጠገቤ ቁጭ ቤት ትንፋሽ እያጠረኝ ነው ከበጠገቤ ቁጭ ቤት ብለዋልኝ። ከዛ በኋላ ጸጥ አለ ብላ የቅምጥል እናት እንግዲህ አሁን ቅምጥል በዚህ ሰዓት ነው እናቷ መሆኗን የምታውቀው ማለት ነው። ባቡሬ ግን ሁሉንም ነገር ሰምቶ ነው ከዛ አባቱ ያመለጠው። ከዛም አንቺንም እሱንም አደራ አለኝ ልጆችን አደራ ብሎኛል። ካሁን በኋላ አንቺ እንደ በረከቴ ልጅ ነሽ ቅምጥል፣ እባክሽን ማዘሯ እንደዚህ አይነት ነገር እንዳትናገሪያት፣ እኔም ከአንቺ እኩል ልጅ ነኝ አለ ባቡሬ። ምንድነው ከኔ በኩል የምሰማው? ቅምጥል አባባ ለእኔ አባቴ ነው እና ታዲያ እሱን ዛሬ ነው እንደምታውቀው አለች። ሲጀምር አባባ ስምን ሳያነሳ መች ውሎ ያድር ያውቅና አለች ቅምጥል። እሱ ብቻ አይደለም ማዘሯም የኔ ቆንጆ አዎ አባባ የተሰጣሽኝ ምርጥ እህቴ፣ ወይኔ አባቴ በቃ ሄደ አይደል ጨከነብኝ አለች። አዎ ቅምጥል አባባ ጥሎን ሄዷል፣ ግን እኔ ያለሁልሽ አባባ ያንቺን ነገር አደራ ብሎኝ ነው። አባባ በሞት እያጣጣረ እንኳ ልጄ ብሎ ሄደ አይደል አለኝ። አደራ ብሎ ሄደ። አዎ ቅምጥል ማዘር እንግዲህ ሊሊም ልታስረዳት እየሞከረች ነው። ማዘር ባቡሬን የወለደችው ከአባባ። አዎ ቅምጥል ባቡሬ አባትሽ ነው፣ የአባትሽ ልጅ ነው፣ አባትሽም ነው፣ እሷም እናትሽ ናት ብላ ሊሊ መናገር ጀመረ። ማዘሯ እኔንም ይህን በፍጹም አላምንም ይቅር በይኝ ልጄ ብለው እናትየዋም ተደፉ ባፋቸው ባንገታቸው። ከዛም ለምን አንቺ ምን አደረግሽ ግን ይህን ሁሉ ነገር መደባበቅ ለምን አስፈለገ ላይ ቅምጥል አባትሽ በረከቴ ልጅ መሆኑን አላምንም ነበረ፣ ለዛ ነው። አዎ እሱን ነግሮኛል። ምንድን ነው የነገረሽ? አባቴ መጀመሪያ ሚስቱ ለምንና ለምን እንደፈታት ነግሮኛል አለኝ። ከእናቴ በላይ እንደሚወዳት አውቃለሁ አለኝ። ስለዚህ ያቺ ሴት ማለት አንቺ ነሽ? አዎ ቅምጥል እኔ ነኝ። ግን እኮ አዎ ስሜ ጥሩ አልነበረም። ያንን የሚያደረግኩት በዛ በለግሜ እድሜ ነበረ። ምክንያቱም የምጠጋበትም የምደርስበት ቦታ ስለሌለኝ ነው። የወንዶችን ጥሪ ብቻ ነበር መቀበል የነበረኝ፣ ግን ተሳስቻለሁ ብለው የቅምጥልና የባቡሬ እናት በጣም ያሳዝናሉ። ለትዳሬ ጥሩ ታማኝ ነበርኩኝ፣ ግን የተከፈለኝ ዋጋ በስስኝነት ስም ስለተሰጠኝ በጣም ይህን ሁሉ ነገር ስላናደደኝ በጣም ወደ ሌላ ጨለማ መንገድ ሄድኩኝ። ታዲያ አባባ ይህን ሁሉ ነገር ያውቃል? ባቡሬ ልጅ እንደሆነ ምኑን አወቅ ቅምጥል። አባባን አባቴ የምቆይበት ጊዜ ረዥም ጊዜ ያለ ይመስሎ የነበረ፣ ግን ይሄ አልሆነም አለ ባቡሬ። ቆይ አንተ ግን ትክክለኛ አባት ወንድሜ ነህ አለች። ወንድምሽ በጣም ደስ ይላል አለ ኪንጎ አባባ አደራ ብሎሃል። ቅምጥል አንተን ተከትላ እንደሄደች ነግሬዋለሁ። ባርቻ አታደርገውም። አዎ እኔ አይደለሁም የነገርኩት። ታዲያ ያቺ አደይነት እሷም አይደለች ራሱ ደርሶብሻል ቅምጥል። ምን እህቴ? አባባ ዛሬ አጠገባችን ቢሆን እህቴና ወንድሜ ስንባባል ቢያይን። ተይ ቅምጥል፣ እኔና አንቺ እድለኛ ነን። አላወቅንም እንጂ እንዴትና እንደ ወንድም ባርቻ አባባ እኮ ተቀይሞኛል አለችው። በየቀኑ አንቺ ቁጭ ብሎ እየጠበቀች ነበር እና ደግሞ ቆይ ብቻ ስትሆኝ እሰጥሻለሁ፣ የሆነ ነገር እሰጥሻለሁ፣ ካልደበራችሁ ማዘሯን ወደ ቤት ይዣት ትሄዳለች። ልልዬ ልጆችን ጥዬ ትሄዳለሁ አሉ እናትየዋ። እረፍት ማድረግ አለብሽ፣ ከትናንት ጀምሮ እኮ እዚህ ነበርሽ። ለጤናሽም እኮ ጥሩ አይደለም አለቻት ሊሊ። ቅምጥልም አዎ ለጤናሽ ጥሩ አይደለም፣ ሄደሽ እረፍት አድርጊ እናቴ፣ እና ደግሞ በጣም ይቅርታ አለቻት ቅምጥል።
እንደዚሁን ስላየሁሽም ደስ ብሎኛል አመሰግናለሁ የኔ ልጅ ነይ በቃ አሁን እንሂድ ብላ ቅምጥል እንግዲህ የነባቡሬን እናት ይዛት ልትሄድ ነው ማለት ነው እንግዲህ ቅምጥልም ሂጂ ብላ ባቡሬም ሂጂ ብለው ሸኟት እንግዲህ ሊልዬ በጣም መልካም ናት የነባቡሬን እናት እንድታርፍ ይዛት ሄዳለች ኪንጎም እንግዲህ ከበታገባቸው ቁጭ ብሏል ለማጽናናትም እየሞከረ ነው ከቅምጥል ጎን አልተለየም እንግዲህ ደግሞ ወደዚህ ወደ እነ ብርሃኔ ስንመጣ ወደ አደይ ትውልድ አንዱ ነይ እስኪ ብሎ እኔ የምልሽ ምን አዲስ ነገር አለ ሰለምን ጉዳይ አልኮት ሰለና በጉዳይ ነው ምን እያሰቡ ነው ምን እያቀዱ ነው የሚለው ነው ያደምቀሳለ የሉም እኮ ሄደዋል ወደ ቤታቸው የቅምጥል አባት ተኳረፉ ይቺ ቅምጥል አባቷ ሞቶ ከሳቸው ይልቅ እሷ ደም ብንባልሽ ጥሩ ነበር ብለው አተዋለልኝ ብሎ ቁጭ በቄ እኮ ደግሞ ፈርቻት እንዳይመስልሽ በጥፍ ይላልሳት ነበር እንደው አሳዝናኝ ነው እንጂ አንዲ ፍሬ ልጅ ከሄደች በኋላ ተወልልኝ እንግዲህ ቅምጥል በጣም ስታሸግራቸውና ስታስፈራራቸው ነበር ከሄደች በኋላ ግን ጉራቸውን እየነፉ ነው በሉ በቃ እኔ ልሂድ ብላ እሷም ሄደ በህጅሽ እንግዲህ ያተወልልኝ በጣም ጉራቸውን እየነፉ ነው መቼ ቅምጥል ሄዳለች ብለው ያው ስትመለስላቸው እንግዲህ አደይና ዳይመንድና አደይ ሰው ሲጨነቅ ማየት ነው በጣም ያመኛል አንቺ ግን እንዴት ነው ለሊ ቤት ተመችቶሻል ማለት ነው ሮሚዬ ግን እንዴት ናት የኔ ቆንጆ የጠፋች በእናትሽ ሸረባክ አልቀረብም የምሬን በጣም ናፍቃኛለች አንተም ሰው ይናፍቃል ዳይመንድ እና ታዲያ እዚህ ድረስ ማንንም ብዬ መጣሁ እሷን ብዬ እንደ የመጣው ሮሚ ካንሹ ጋናት እነ ፍቅር ቤት ገብታለች አታደርገውም እንዴት እዛ ቤት ገባች ቆይ እንዴት አንቺ ዝም አልሻት ሮሚ ብዙ ጊዜ ስራ እየፈለገች ስራ አላገኘችም ስለዚህ እሷ እዛ ቤት መግባቷ የሰዎችን ባሪ መልመድ ይኖርባታል ደሞ ጥሩ ነው ቆይ ምን ልትማርበት ትችላለች ፍቅርን ክፋት እንደሆነ ታወቃል ወይ አደይ አንቺ የጠላሽው ሮሚ ስምገባ እንዴ ዝም ብለሽ ታያታለሽ ወይ እኔ ዳይመንድ እኔ እኮ ማልመለሰው ከዴብ ጋር ባለኝ ነገር ነው ለካኔ መቻወኩኝ ከዴብ ጋር እየተሞዳሞዳችሁ ነው አረ ዳይመንድ ተው እንደዚህ አይባልም ለስሙ እኔ ወንድምሽ ነኝ አይደል አደይ ግን አትናገሪም ማለት ግን ምንም ነገር አትይም እስኪ ንገሪኝ ምንድነው ያላችሁ ምን ይሻለው እስኪ ንገሪኝ አጫውትኝ እስኪ ፍቅር እንዴት ይዞሻል እንዴት ነው እስኪ አጫውሲ ብሎ ዳይመንድም አጥብቆ ጠየቃት ሮሚ ቆይ እሱ ወገባችን አሰር አርገን ጠበቅ አርገን መቼ ነው ብራር አባው ሰበር ምን ነው ሆ ለለለለ ብሎ እንግዲህ አስፋልቱ ላይ ዳይመንድ ቀወጠው አደይ እስኪ ንገሪኝ አረ ዳይመንድ መቼ እንደዛ ምን ሆነው ምንድነው ምን እያሰባችሁ ነው ቆይ እኔ እንደ ወንድም ምንም ነገር ማወቅ ያለብኝ ለኔ ነገረኝም ተው ዳይመንድ ነገሮች ማፈጣጠን እንደማልወድ ታውቃለህ አይደል አረኔ ምንም ብትያል ሰማሽም አሁን ይውልሽ ተናገሪ ምን ልናገር አረ ሙዲያሽ ነው አሪፍ ነው ቀልጅ ኒኮ ቀላል እኮ ነው ሲሄድ ለምዬ ስላንቺና ስለዴብ ያለው ነገር መናገር ነው ቀላል ነው አታደርገውም በዚህ ሁኔታሽ ከቀጠልሽ ነግራታለሁ ግዴታ ነው አለ ዳይመንድ አንተ ጥሩ ልጅ አልነበር እንዴ ኧረ እባክሽ ከእንግዲህ ከዳይመንድ ጋር ፏያልሽ እየመጣሽ ለኛ ምንም ነገር ሳይነገርና አይደብርሽም ወንድምሽ እኮ ነኝ እና ምን ልንገር የተፈጠረው ነው ንገር እስኪ እንዴት ነው በእናትሽ ንገር ፍቅር እንዴት ነው አንቺ ቆይ ያረዳ ልጅ የገባሽ ትንሽ የልጅ ያረዳ ልጅ አልነበርሽ ምን ነካሽ ገና እርግጠኛ አይደለሁም ዳይመንድ እንዴት ነው ታዲያ ኪንጎ ተስፋለው ማለት ነው ልጅን ደግሞ እንደዚህ አይነት አሰባት ተሳስበው ከመቀጠል ከቅምጥል አጠገብ ሊሆን ይችላል አለበት እሷ አባቷን አታለሽ ደግሞ አደራ ቅምጥል እንዲንከባከባት አንተ ነገር እሱ ለኔ ታይዋለ ባይሆን ይውልሽ ሮሚዮ ከፈላ ይኮረኮመና ዳይመንድ ተቀልደ ሄደ ካልተቀለደ እንዴት እናልፈዋለን አይደል ካልተቀለደ እንዴት እናልፈዋለን ብለሽ ነው አይደል ቆይ ግን ችግር አለ እንዴ አላት ፍቅር እንዴት ነው አላት ፍቅር እኮ እንደዚህ እንደሚወራው ቀላል አይደለም በጣም ብዙ ከባድ ነገር አለው አለችው ማለት ነው ከዛም እኔና ዴቭ መወደዳችን ብቻ ደስተኛ ሊያደርገን አይችልም እያለች እየነገረችው ነው እሱም
አልገባኝም ለምንድነው ብሎ ጠየቃት። ከዛ እሷም ምን መሰለ ስትል አቶ ዴቭ ምጥት ዳይመንድ ሮሚ ለሃን ብሎ ዳይመንድም ወሬውን ቀጠለ። ብራዘር ሚስቴን ምን እያልካት ነው ብሎ ዳይመንድም ዴቭም ጀመረ። ዳይመንድም መሳቅ ጀመረ ብሎ ሲስቅ ጭራሽ ሚስቴ ምንም ለመባባል በቅታችኋል እንዲያወጃችሁት እንዲያለው እንዴት ነው እየቀለድክ ነው አለው። ኧረ አባቢ ማስቀለደኝ እኔ ምሬን ነው ያጣፍጥላችሁ አባቴ እኔ ልቀየስ እናንተ ላላ በሉ አደይ አገኝሻለሁ ብሏት እንግዲህ ወሬውን ፈትፍቶ እንግዲህ እውነቱንም ሳትነግረው እንግዲህ አጥብቆን በወሬም ጥብቅ አድርጎ ይዟት ነበረ። ዛሬማ በጣም በቃ አጥብቆ ነው የያዛት ዳይመንድ እንግዲህ አደይን እውነቱን አውጭ ከዴብ ጋር ምንድን ነው ያላችሁ ብሎ ከዛም ወሬውን አውርቶ ሳይጨርስ አቶ ዴብ ከች ቆይ ግን የኔ ቆንጆ ብሎ የኔ ቆንጆ እንዴት ነህ ዴብ አለሁልሽ የኔ ፍቅር ፊት ግን ልክ አይደለም ኧረ ምነው ችግር አለ አይ ምንም የለም እንግዲህ እሱን ፊቱ ቀየር ብሎ የመጣው ያቺ ቲና የምትባል ሴትዮ ለአደይ ባርኮት ሰላምታ ስለላከላት እናም ደግሞ ማግኘት ስላልቻለ እንደሚያገኛት እንደሚፈልግ ባርኮት ማለት ነው ለዴብ መታ ተናግራለች ቲና ማለት ነው እንግዲህ ዴብ ለራሷ ለማድረግ የማታደርገው ማትፈነቅለው ድንጋይ የለም ፍቅርና ቲና ማለት ነው። በዛ የተነሳ ፊት ትንሽ ተቆርቧልና አደይም ምን ሆነ ነው ብላ ጥያቄ የጠየቀችው ወዴት እየሄድሽ ነው አላት። ወደ ቤት እየሄድኩ ነው ስትል ቤት ምን ትሰሪያለሽ አላት። ባይሆን ነይ ከኔ ጋር ወዴት ነው የሚሄደው አለችው። አላውቅም ማለት ግን አብረሽ መሆን ፈልጋለሁ። አይ አልሄድም። ለምን አደይ ሁሌም ነይ ስትይ ተከትዬ ነው የሚሄደው። ለምን አደይ አላት። እሷም ዛሬ ግን አልሄድም ምክንያቱም ነይ ብለህ የምትወስደኝን ቦታ አውቀዋለሁ አለች። ከዛም ምን ሆነሽ ነው በቃ አልሄድም ብላ በጣም ተበሳጨች። ከዛ እሱም ወዴት ነው የምትሄጂው ብሎ ተከተላት። ሁሉ ጊዜ እኔ እንሂድ ብለህ ይዘኸኝ የምትሄድበውን ቦታ አውቃለሁ አብሬ አልሄድም አለችው። እሷም እንግዲህ እዚህ ጋር ደግሞ ሩታ ተክዛ የአሹ ወንበር ላይ ቁጭ ብላለች። አሹ ውስጥ እየተንጎዳጎደ ነው ሮማን ጋር ማለት ነው። እሺ አጅሬት አንተ ደግሞ ምንድን ነው የምትለኝ አለችው። እንዴ ኧረ ቁጣ ዛሬ ደግሞ ሰላምታም የለም እንዴ አንተ መች ሰላም አልከኝ አሹ አለችው። ምንድን ነው ዛሬ ደግሞ እንደ ሻለት እናከሽ ነው እንዲህ አላት። እንግዲህ ሮማን አሹን አፍቅረዋለች እሱ ግን አልገባውም። እሱ የሚያፈቅረው ሮማንን ነው። ሮማንን በጣም ታፈቅረዋለች እንግዲህ አላወሩም። ሮማን ግን ከአሹ ፍቅር ይዟታል። እባክህ ተወኝ ብላ ትታ ሄደች። ምን ሆነሽ ነው እየተጫወትን አይደለ እንዴ ደህናም አይደለሽ ዝም በልሽ አታስመስል እንደምትወደኛ ታስመስል አለችው። ምነው በሞትኩት ሩታዬ ዝም ብዬ እኮ እየቀለድኩ ነው ምን ሆንሽብኝ ነው ከፍቶኛል አሹ አንተ እና እኔን አንድ የሚያደርገን ነገር አለ አለችው። ምንድን ነው እሱ ሩታዬ ሁለታችንም እናቶቻችንን ይናፍቁናል። እንዴት ማለት ሩታዬ እንዴት ነው ዛሬ እናትሽን ያነሳሻት አላት። እሷንማ መች ረስቻት አውቃለሁ። ቆይ ግን ምኑ ጋር ነው የኔ ጥፋት አለች። ፍቅር ሳትፈለጊ የመጣሽ ልጅ ነሽ እና ሳትፈልግሽ ነው የወለደችሽ አለችኝ። ታዲያ እሷን ሰምተሽ ነው ወይ አንቺ እንደዚህ የምትሆኚው አላት። ይቺ ወፈፌ ደግሞ ምኗ ይታመናል? እውነቷን ነው አሹ እንዴት ቆይ ሩታዬ እናቴ አስባበት አልነበር የሚወለደች ድንገት አረገዘችና ነው የተወለድኩት። ወንድሜም እንደዛው። ታዲያ የኔ ጥፋት ምንድን ነው አለች አሹ። እሺ ከተወለድኩ በኋላ እኔ ምን ማድረግ ነበረብኝ? ራሴን ማጥፋት ነበረብኝ ብላ በጣም አዘነች። ማን ነው እንደዛ የሚለው? ክፉ ናት በጣም ሰዎቹን ለመጉዳት የማታመጣው ታሪክ የለም። እና እሱ አንቺ በሱ የተከፋሽው ሩታዬ ፍቅር አሁን ጤነኛ ናት ብለሽ ነው እንዴ? ይቺ ቀውስ ቆይ አሳያታለሁ አንቺን ለማስከፋት ነው የምታደርገው ነገር። ስለዚህ ፍቅርን አትስሚያት ብሎ አሹን ለሩታ ነገራት። እንግዲህ ሩታ አሹን ስለምታፈቅረው ሁሉን ነገር እየነገረችው ነው ያለችው ማለት ነው። ፍቅራቸው የአሹና የሩታ በጣም ደስ ይላል። ሩታ በጣም ምርጥ ልጅ ነች ማለት ነው። እንደ ፍቅር አይደለችም። እና ቤተሰቦች ሁላችሁም ላይክ እና ሼር ሰብስክራይብ ማድረጋችሁን አትርሱ። ሁላችሁም ላይክ ሼር ሰብስክራይብ እያደረጋችሁ አበረታቱኝ። ውድ እና የምወዳችሁ እህቶች፣ ወንድሞቼ፣ እናቶች፣ አባቶች
እና ፈጣሪ አምላክ የምንወዳትንም ኢትዮጵያን ማሏን ገነት ዳሯን እሳት ያድርግልን እኛንም በያለንበት ይጠብቀን ሰላማችሁ በያላችሁበት ብዝት ትርፍርፍ ይበልልኝ የሀገራችንን ሰላም ይመልስልን ፈጣሪ አምላክ እኛንም በስደት ያለነው ወጥቶ ከመቅረት ይሰውረን በሰላም ለሀገራችን ምድር ያብቃን ያሰብነውን ሁሉ ፈጣሪ ያሳካልን ስለነበረን ቆይታ ከልብ እናመሰግናለን ላይክ ሼር ሰብስክራይብ ስለምታደርጉ ባይ ባይ